ፖለቲካ ውስጥ ገፍጣችሁ አስገብታችሁ ሐዳር አላረኩ ንብረት አላደረኩ አሳጃጄ ቦስቶ ቸግሮኝ ሩቦኝ እናንተ ለፖለቲካ ሲሆን ጂጂዬ ስሜትሽ ገብቶኛል። በቀደም ደግሞ አያፍሩም ጂጂ ናግባ ጓደኛ ናት እየተሳደበች ነው እናስደባት ዋ እሷ ጾመኛ እኔ ጾመኛ ዝም በል መድኃኒት እኔ እንኳን እንደዛ አይነት ሰዓት ላይ ያለ አይደለም ምክንያቱም የወያኔ እያሳደዱኝ ነው። የዛኔ የሆነች ነገር በልቼ ቢሆንስ ገንዘብ እጄ ላይ ኑሮ ቢሆንስ ወስጄ ቀጥቅጬ እተዋት ነበር። አሁን ግን ምን አገባኝ ሳልበላ ሳልጠጣ ሳትሰጡኝ በገበያ ቀርታችሁ መልእክት ሳትሰጡኝ ሳልበላ ጅጅግ የመቀሩብኝ ኦሮሞዎች ብላ አይደል አሁን ቀውጥ የምታረገው ለኔስ እንዴት ነው የት ገበያ ላይ ጅብላላ ሂዳ ሐሳብ ስትባካኒ ስሜታዊኛለህ ወላታ ጅጅና ከየት እንዳመጣችሁ ማትታወቁ ምን አለበት እኔንስ ብትደግፉኝ ነው። ቸግሮሻል ካላችሁ ለምን አው ቸግሮኛል ለምን መሰለኝ የቸገረኝ የቸገረኝ ለምን ነው ታውቃለህ? እኔ እዚህ ጋር መጥቼ ስለ ራሴ ስለ ማንነቴ ስናገር አትደርስል ሁሉ በር እንደሚዘጋብኝ አውቀዋለሁ። ነገ ወጥቼ እንኳን የሆነ ነገር ባረግ ሌላ ከስተመሮችን ካልያዝኩኝ እኔ ጋር የሚመጣ አማራ እኔ ጋር የሚመጣ ተጋሩ የለም። ይሄንን ጠንቅቄ እነግራለሁ። ኢቭን ኦሮሞች አትመጡ በሌሎቹ ቢዝነስ ሰዎች ስላየው ማለት ነው። አየህ ይሄንን አመኝበት ነው ገባው። ግን አሁን እኔ እዚህ ጋር መጥቼ እንዳንተና እንዳንተ ያሉትን እማቃቸውን ስጠይቅ ይቅርታ ብቻ ነው ማለት ያለብህ። ለምሳሌ ከዚህ በልጥ እንዳትመርዘኝ ያንቺን ጌን ኦሮሞ ያቅም ስትል እኔንም አቅም ነው ስለ ምድራዊ ኦሮሞ ስለዛ ዘርቶ ማጨት ስላቃቶ ኦሮሞ አይደለም ማንንም ውስጡ እየተደበቀን ስለሚያስጨፈጭፍ ኦሮሞ አይደለም እየጠየቅኩ ያለው አንተን መሰሎች የኔ ጓደኞች ፔጄን የምትጠቀሙበት እናንተ ነው እየጠየቅኳቸው ያሉት። ለምን ቀረህ አንተ ለምን ቀረህ ስራ ላይ ነው? ኦኬ ልትሆን ትችላለህ። ከዛ በኋላ ሃይ ጂጂ እንዴት ነበር ጌማትን ለምን አሁን ፖለቲካው በቃ ታውቃለህ ምን ያህል ከእናንተ ጋር ውስጥ ተቀየመ አየህ ያ አትሊስት መተን እንኳን ፔጅ ላይ እኮ ሰላም አትለኝም። ለምን እናንተ በምትቀዱልኝ መረብ ስለማለት እንጂ የበለጠ መርዝ መነጋገር አንድ ነገር ቡርቃ ቆይ እኔ ልናገር እንዴ ተናግራል። የሁለታችሁ ብቻ ውይይት እንዳይሆን ጂጂ የምታወራው ልክ ነው ስህተት የለውም። እኔም ስለ ጂጂ ስለ ኦሮሞ ሳይሆን ስለ ተጋሩ ነው ማራ ተጋሩ ስሬሱኝን በቃ ጃፒ ካለ ልወጣ ነው። ቆይ ሚውት አድርጓል አይናገርም ስራ ቦታ ኖ እኔ ከእንደዚህ አይነት ሰው ጋር እኔ ከቢራ ጠርሙስ ጋር አልቀመጥም። ቆይ አትነጋገሩ። አያወራም ኖ ቡርቃ ዝምታ አናግረኝ በኔ ፔጅ መጥተህ ቴንክ ዩ። ቆይ አንዴ ጃፒ አንዴ ታይ አትሳደብ። እሱም አይሳደብም። ቆይ ጂጂ አንድ ነገር ራሱ ወጣ መሰለኝ። አንድ ነገር ይኸው ለጎረቤትህ ስታማ ለኔ ነው ብለህ ስማ። አሁን በቀደም ጂጂ ተጋሩን ስትሳደብ ጅቦ እየተሳደበች ነው ሄድ ምን አገባኝ ለአንበሳ ሰጣችኛል ለጌም የቀጠራ እውነት እኮ እናቴ ትወድልኩ እኮ ነው። አይደለም ወሬ አታብዛ እየተባለ ነው ስም ይጠፋው ወያኔ ስትረግጠው ቆይ አዳ እስቲ ቆይ ችግር የለ እነሱ ነው ላንቺ አይደለም። ጂጂ ግያ ትግሪ እየተሳደበች ነው ና ያላችሁ አማርኛ ስለማይችሉ ነው ዘመድ። ቆይ አዳ ሚውት አድርጊ ላውራበት እኔ ችግር የለ ላውራበት እንዴት አውንጂ እሺ ከዛ ትቀጥላለህ። ከዛ ሞታችሁ በውስጥ መስመር ትግሪዎች ጂጂና ተጻረፈት ሂድ በጃስ በላት እንጂ ዋይ ለማን ብዬ በጌም የቀጠሮ መታችኋል። ያ እንደዛ ቅጥቅጥ ሲያረጉኝ ነበራችሁ ለፖለቲካ ጥቅም ሲሆን ሂድና ጃስ በላት ለፖለቲካ እኔ ጸገሚያስ ጂጂ ከእውነታ እኮ ነው። አንዳንዴ አሁን ልጅ አያት ሆናለች ልጅ ያሳደገች ነው የልጅ ልጆች አንድ እግዚአብሔር እድሜና ጤና ይስጣቸው። ደግሞ እኔስ በትግራይ እንታይ ተጠቅመናችሁ ታይጠቅመናችሁ ዋይ ያረ ጉላላ ቀጥል እኔ ውስጥ ሐሪቆ ወይ መጀመሪያ ጥያቄ ምን ያህል
እውነት ነው እንጂ እውነት ነው እንጂ ታሾፋለህ። ይሄ ራሱ ክርቢት ነው እኮ ነገርኩህ። እየሳኩኝ ለመልእክት ላስተላልፋቸው እንጂ ትግሬዎች ከገባቸው ነው። ክርቢት ስለሆነ ይሄ የአማራና የኦሮሞ ዲቃላ ክርቢት ስለሆነ የአማራና የኦሮሞና ዲቃላ አንተ ዲቃላ የትግሬና የኦሮሞ ዲቃላ ሁለቱም ተባላ እዛም እየሄድክ ማለት ነው። አንተ ልጅም እየሄድክ ዛሬን ባጠሪ ደስ ይለኛል። እኔ እንደዚህ አይነት ነገር ደስ ይለኛል። ሐሳቡን እሺ እኔ ሐሳብ የለሽ እኔ ምንም ችግር የለብኝም። ማውዲ ቃላት አይገርምኝ አይደንቀኝም። ሁለቱም ደግሞ አለብኝ። እኔ እኮ አልሸውድም አልደብቅም። ግን ለዚህ ህዝብ እታገላለሁ ስትሉ እየሰራችሁ መሆን ያለበት እንጂ እየታገላችሁ ይሄ ህዝብ የተሰቃየ ከዛ ደግሞ እናንተ የሚቀልብበት ነገር እንዴት ነው ሊኖረው የሚችለው? የሚቀልብበት ነገር ካለውማ መሳሪያ አያስታጥቅም እንዴ? መሳሪያ አይሰጥም? መሳሪያ አይገዛም? ድሮን አይገዛም እንዴ? ለምንድን ነው ከነሱ ብር የምጠብቁት? ታዲያ አሁን ምንድን ነው እያልሽ ያለሽው? ድሮን መግዛት ነው ያለበት ወይስ እኔ ጋር የሚመጡ የነበሩ እኔ እግዚአብሔርን ግራ ስለገባኝ ነው። አንድ ድሮን መግዣ የላቸውም። አንተ ራስህ መተህ ታፕ ታፕ ያላስደረግ ወራዳ መጥቻለሁ ቤትሽ አንቺ አላየሽኝ እንጂ ዝም በል ጅቦ ብቻ ነው የመጣው። እኔ እኮ ዝም በል ወረኛ እሺ ሐሳብህን ስጥና ወደ እኔ ስሜቴ እንሄዳለሁ። ተጋሩ እንዳትወጡ ወደ አንተ ፖለቲካ ውስጥ ገብታችሁ አይ እኔ ግን እውነት ለመናገር ከነሱ መጠበቅ አይጠበቅም ብዬ ነው የማስበው። ሙጃዎች ሄደው ለዲዚ ነው ለዲዚ የሚሏት የሚሰጡት ጅቦ የበለጠ ዲዚ ቀርባችሁ እኔ የሰራተኝ ሱባት ጥሪ ጅቦ ማኑ ልታስነካ ነው? ሱማት ጥሪ ተይ ጥሩ አይደለም። ሱማት ጥሪ እኔ አሁን ጌማችን አልተሰጠንም ነው አልተሰጠንም። ስጡን ነው ለእናንተ የምንታገለው እኮ እንድትሰጡን እኮ ነው አይደል? እንዴ ጂጂ በጌማችን ሰዓት ላጥብሎ ይጠፋሉ። ፖለቲካ ሳይሆን ቤትህ ክፈቶ እቺ ጂጂ እየተሳደበች ነው ስዶባት ይሄ እንደዚህ ጅቦ ወለጋ ላይ የትግራይ ውስጥ ምናምን የተራቡ ሰዎች እንዳሉ ታውቃላችሁ አይደል? በደምብ ቤት ውስጥ ማይኖሩ በደምብ እና ታዲያ ለነሱ ይሰጣቸው ወይስ ለእናንተ ይሰጣችሁ ወይስ በቃ ጂጂ ያለችው ልክ ነው። በቃ ጊፍት ስጡን ካልሆነ አንሰራም። እኔ ጊፍት ካላለ ትግሬዎች ከዛሬ ጀምሮ ጊፍት ካልሰጣችኝ እኔ ትግራዋይነት አልተካለም። ገባ? እኔ የጠየቅኩት የራሴን ጊፍተሮች ነው። እኛ የጠየቅነው ህዝቡን አይደለም። ጊፍተሮች አሉ ቂት የሚሰጡ እኔ አሁን ለምሳሌ ኤኬ የሚባል አንድ ደግሞ ኦሮሞ አለ። እነሱ ናቸው ተጋሩ ጊፍተሮች ደግሞ አቃቸዋለሁ። አንቺ የሆነ ሳለ ደግሞ ሰደብሻቸዋ። የሆነ ሳለ በጣም ትንሽ ሰደብያቸው አስታውሳለሁ። ከዛ በኋላ አንተ ደግሞ አሁን ከነገራችን ላይ ግን ዝቡ ቡላላ አንተ ቂት ስታይ ራሱ ታፈነድዳለህ አንተ ራሱ። በነገራችን መቼ ነው ትግራይ ተሳባለች ብለው ሼር ያደረጉልኝ ሁሉ ትግራዋይ መቼ ነው ታስታውሳለህ? ከትላንት ወዲያ ከዱባይ ስትሞለስ እናንተ ወያኔዎች እያለች ጭፍጭፍ ያደረገችን ቀን ሂዱና ጅቦ አስበላት። ለምን ብዬ ምን ብዬ ሳትሰጡኝ ሳልበላ ሳልጠጣ በጊዜ ጠፍታችሁብኝ ቢኖርስ የዛን ሰዓት ብር ብበላስ እገባልሽ ነበር። ትንሽ እስኪልሽ ድረስ በቃ አጥረገርግሽ ነበር። አታረገው አይስወር አታረገው። እነዚህ ወራዳዎች አታረገው። አይሰጡም እኮ ብትታመም አይሰጡም። ይኸው ያቺ ወራዳ ነጭቅማል ተናግራ። ቆይ ግን አይ ጂጂ ግን እኔ አንድ ነገር ልጠይቅሽ። ቆይ ጅቦ አንዴ ጂጂ አሁን አንቺ የምትያቸው ሰዎች ተወሰነም ቢሆን አንቺ ቤት ሰው ታመመ እንርዳ ብለሽ ስጠሪያቸው አልቀሩም አይደለ? አልመጣም። ያው ምንም የመጡት እነ ሶሪቲ ናቸው። እነሱ መጥተዋል። ኖ ኤኬ አልመጣም። አልሰጠም። ይወራል ኤኬ የትግራይ ማን አለ ጊፍተር በእናትህ ቡላላ የምታውቀው ሀያል ጊፍተር የለም። ስሙ ልጥራው በእናትህ ምስኪኖቹ ዳንዬ እነ ሶሪቲ ጊፍተር ነው እነ ሶሪቲ እነ ዳኒ እነሱ ናቸው የሰጡት። የትግሬ ጊፍተርም እኮ የት እንዳለቀ እነሱ ቤተሰብ ናቸው። ገባ? ኦኬ እኮ አሁን ይኸውልሽ ታዲያ ያ ወራዳ ጓደኛ ኤኬ የሚባል የኔ ጓደኛ እኔ ራሴን ብቻ ነው የምወክለው። ጂጂ አንድ ነገር ይኸውልሽ ክሊር ማድረግ ያለብሽ ነገር አንደኛ እኔ ጊፍተር አይደለሁም ጌመርም አይደለሁኝም።
እኔ ከመጣሁበት ሰዓት ጀምሮ ፖለቲካ አወራለሁ። የተሰጠኝን ጊፍት ከሰዎች ጋር አሳወራ መልሼ ነው ማወቅ። እኔ አሁን ነገርኩሽኝ። እኔ ታውቀው ነው ገባ። በጊፍት ተታሎ የሚደረግ ትግል የለም። በመጀመሪያ ደረጃ ኦሮሞ ጊፍት የፈለገ የለም። ቡርቃ አትሳሳት። ከፈለክ ትሰጥሃለሁ፣ ታውቀኛለህ። ኖ እኔ አሁን አንቺን አይደለም እያልኩ ያለሁትኝ ጊፍት ስለሰጠ ፖለቲካ የሚሰራ ጊፍተርም የለም። ኖ እንደሱ ማለት አይደለም። አስተካክለ ቡርቃ። እኔ ፔጅን ከፍቼ ቁጭ ብዬ ለአንተ ሰዓቴን ሳቃጥል አንተ እንድታወራ ሳቃጥል እኔ ቤት ከፈች የትግሬ ሀብታሞች የት ናቸው? እኔም ውስጥ ላውራ በእናትሽ ጂጂ ስንት እውነት እኮ ነው። አንተ ተመገር ብላ ብለዋል። ጅቦ ለምን መጣችና እንዴት ተጨነቅን ከኛ ብላ ቆይ እኔ አንድ ነገር ልጠይቅሽ ጂጂ። እኔ አንቺ ነው በነን ጃፊ ሳሙና ጾመኛ ሆነን እንዴት ነው ፖለቲካችሁ ምን ሰራላችሁ? ሌሎች እኮ እየተከፈላችሁ እኮ ነው። የትግሬ ሀብታሞች ታላችሁ እንዴ? ቁርጭ እኮ ነው ችግሩ እኮ ስልጣን የሚከፋፈሉት ሁሉም ነገር የሚያደርጉት እነሱ። አካፍላለሁ ዝም በል። ስማ ማን ነበረ ከኢየሱስ ክርስቶስ ደቀ መዛሙርቱ አንዱ ድንኳን እየሰፋ ጌታ የሚያገለግለው? ለራሱ ለሚበላው ድንኳን እየሰፋ ጌታን ያገለግል ነበር። ህዝቡን ስታገለግል ለራሳችሁ ስራ እየሰራችሁ ነው። ጃፊ ውስጥ መስመር የጻፈልን መንፈሳዊ ነገር ነው። እኔ እኮ ባይብል እኮ አውቃለሁ ጅቦ እንዴ። ፈጣሪን እንኳን ሲያገለግል ለሆዱ የሚሆነውን ግን ድንኳን እየሰፋ ነበር የሚመገብ። ፖለቲከኞችም እንደዛው ነው እንዴ። ሰው በውስጥ ቤት ክፈችልኝ ብሎሽ ነው ድምጽ የምትሆኚው? አዎ ሁላችሁ እየነገራችሁ ነው። ስለዚህ ያሉሽን ሰዎች ጠይቂ። እኔ አሁን አንድም ቀን አንቺ ቤት ክፈችና በዚህ ቦታ ላይ እንደዚህ ብዬሽ አላውቅም። እኔ ቤት ክፈችልኝ ብዬሽ አላውቅም። ድምጹን ይዝም አትበል። ምን ማለት ነው ድምጹን ይዝም? ስሜታዊኛለሁ፣ አትጨቃጨቁ። ስሜታዊኛለሁ። ተጋሮች ጊፍት ጋላሪ ትሞላላችሁ አትሞሉ? ለሐደ ለሁለት ለሶስት ትሞላላችሁ አትሞሉ? እኔ ቺቺና ላይ ያትም ለህዝብ የማገለግለውን የኦሮሞ ሆኜ በቀጠሮ ገበ ጊፍት ጋላሪ ትሞላላችሁ? ልስጣችሁ ተጋሪ የመጨረሻ ሐደ ሁለት ክልተ አዎ ተጋሮች ትግራዮች ብቻ ጊፍት ጋላሪ። አንቺ ጊፍት ጋላሪ እንጂ ሜምበሩኛ አልኩሽ እንዴ? ጂጂ ልቧን የተናገረችው እናቴ የቀጠሮ ጌም ጠፉ የሉም። በቃ የዛኔ አይዞሽ ጂጂዬ ከጎንሽ ነን አንቺ ጀግና እያላችኋት የነበራችሁ ተቀበሉ። ሳዋ ተመልከቱ፣ ኤርትራዊ ሳዋ መጽፍ ተመልከቱ። ጊፍት ጋላሪ ማን እንደሚሞላልኝ ተመልከቱ። አታ ዝሬና ጽንዓትናን ሃቦነትና እሬና እድኒታ ሒዝና ሰማያዊ ባህሪ አይኮነን ናይ ደም እዩ ቀይሕ እዩ ስሙ ተበዘለሊቱ ቀይ ባህሪ ተባሂሉ። ተመልከቱ እስቲ ታላችሁ ጊፍት ጋላሪ ሙሉ እስቲ ጂጂያ እውነቷ እኮ ነው። ጆናታ ቆይ አንተን ስታይ ያንዘረዘራትም አንተ እኔ ቤት ክፈች ብዬሽ አውቃለሁ ይለኛል እንዴ? በውስጥ በኩል የሬሳ ማስላቸው ጭንቅላቴን እያዞረ አላስቀምጥ ብሎኝ በ3 እና በ4 ዋትስአፕ ጂጂያ ሻምፓይን ከፈተች የተባለበት ለማን ሲባል ነው? ለማን ነው ሻምፓይን ከፈተች ተብሎ ሲሰደብ የነበር? እናንተ ጅቦ ኦሮሞ ጠልና አማራ ጠል ነው የሚባለው በማን ነው? የጣላችሁ ተጋሩ ማን ይስተን እንዴት እንብላ? ጂጂዬ አንተ ቡርቃ አቤት ምትልካቸው ዶክሜንቶች ምትልካቸው ድምጽ ሁኚ ሰላሌ ላይ እንዲሆነ እንደዚህ ነው አከል እንዲያደረክ እያልክ መጽሐፍ ምትልክልኝ ማለት ነው። ምን ማለት ነው? ኧረ ጃፒ በእናትህ ተው ጃፒ ተው ላንተ እመጣልሃለሁ ችግር የለውም። አንተንም ስርዓት አድርግ። አሁን ማህበረሰባችንን ብር እንዲሰጠን እያለቀን ነው። እናቴ ታለቅሳለህ ከሰሞኑ። I'll tell you the truth. እግዚአብሔር ማን ጋር እንዳለው ታውቃለህ?
አው በስነ ኧረ በእናታችሁ ትንሽ ጂጂ ጠገብ ትበል እንጂ ትመጣለች። ጠብቅ ጃ ኧረ ቁርሽ ትጠይቅ ትለምን ችግር የለውም። ለምኝ በይ። አሁን ስለ ራባት ነው ትጥገብ አለቀልህ። አንተ ስነ ስርዓት ያዝ እንጂ ቡላላ። ሁላችን እኮ ርቦናል እኮ። አንተ ጸገም ላይ እኮ ነው ያለነው እኮ ሁላችን አክቲቪስቶች። ሌሎች እኮ እየተከፈላቸው እኮ ነው እየቦሉ እኮ እየጠጡ እኮ ነው እንዴ። እኔ ስማ ጅቦ የጀርመን መንግስት የሚረዳት አንሶ ደግሞ ጭራሽ ህዝብ እኔ እኮ ይሄ ህዝብ ከላይ ድሮን ይቆለዋል፣ ከታች ህዝቡ ገንዘብ ጅቦ አስወርደ አታሰደባትና ወይ ካለች መመሳት ወይ ደግሞ ሌላ ነገር ጃፒ ስርዓት ያዝ ጃፒ። እናቴን ሁለተኛ አስወርዳል። በቃ ስርዓት ያዝ እስክትመጣ በቃ እንዳትሰድባት። ጂጂ ዚስ ማይ ሀርት በቃ ስርዓት ያዝ። እንዴ ምን ነና ይርጆን ችግር ላይ ነን ጃፒ። እናቴን ይርጆን በቃ እኔ ልወጣ ነው። እሺ ስለሳቀ እናውጣ። አዎ ጃፒ አራዳ ልጅ እንዴ እናውጣ። ቆይ ጌታለሽ ሰላም ጥልኝ ቡላላ። እየቀለድን ግን እኮ አይደለም ታውቃለህ አይደለ? ብዙ ሰዎች ፓወር የሚኖራቸው እኮ ገንዘብ ሲኖር እኮ። እኛ ተመልከት እስቲ ጂጂን እያት እስቲ አንድ ኦሮሞ አንበሳ ወርዷል እኔ ቤት። እስቲ አሁን ጊፍት ጋላሪ እንኳን ሙሉ ብያቸው አንድ ትግራዋይ ብቅ ብሏል። እኔ ለትግራዋይ አገልግዬ እንደ ጂጂ ብቅ አላለም ማንም። እሺ ምንድነው ጂጂ ታለች። አሁን በቀደም ጂጂ ያንን ትግሬ ምናምን ወያኔ እያለሽ ስትሳደብ ጅቦ ቦላት እምቢ ልብላ ርቦኛል ሳልበላ አልክ። ራሳቸው ቻሉ። አያገባኝም። የፖለቲካም የለውም ያለሁበት ቦታ አልተሞቸኝም። ሙቆኝ ልጅ አስጨናቂ የት ሄደሽ? በእናትሽ ሼር አድርግላ። ስማ ቡርቃ ግን የሰራችሁት ስራ እኮ ልክ አይደለም ታውቃለህ። አይ እኔ ይኸውልህ አንደኛ እኔ ራሴን ነው ወክዬ የማወራው። ስለ ራሴና ስለ ራሴ ብቻ ነው ከሰዎች ጋር ልነጋገር የምችለው። ያስከፏት ሰዎች ካሉ ከእሷ ጋር በውስጥ ቤት ክፈቺልን አውሪልን የሚሏት ሰዎች ካሉ ጀስት እሷ ከነሱ ጋር ነው መነጋገር ያለባት። እኔ እንደ ራሴ ግን ማለት ነው አንተ ቤት ስመጣ መረጃ ላክልኝ ብትለኝ እልክልሃለሁ። አንተ ቤት መጥቼ ስለሚወራው ነገር አውርቼ አንተ ቤት ማውራቴ ደግሞ አንተን ገንዘብ ወይም ዋጋ የሚያስከፍል ከሆነ መክፈል ካለብኝ እከፍላለሁ። ከዛ ባለፈ የትኛውም ፖለቲካ ዋጋ እንደሚያስከፍል አታውቅም እንዴ? አይ ሳይገባ ቀርቶ ነው። የትኛውም ፖለቲካ ዋጋ ያስከፍላል። ለአንተ ነው የምልህ። ለአንተ የሚያስከፍለኝ ከሆነ ከፍዬ አወራለሁ። ምክንያቱም እኔ ተከፍሎኝ ሳይሆን ከፍዬ እንኳን ለህዝብ ይመደብ። ጂጂ ግቢ ብለህ አታውቅም? ጂጂ ግቢ የሆነ ነገር እናውራ ኦሮሞ እንዲሆን ኔቨር ማምጣት ትችላለች። አንድ ቀን እኔ ድምጽ ሁኝ ብዬ ማንንም ሰው ቀስቅሼም ተናግሬም አላውቅም። ግን እኔ የምለው ጅቦ ቡርቃዬ ይቅርታ እንዴ ጂጂ እኮ ቫኬሽን በሄደች ቁጥር ሁሌ ነው የምትሰድበህ ስትመለስ። ኧረ ለምን አንዴ እና ይኸውልህ ጅቦ አንተ ቤት መጥቼ ፖለቲካ አወራለሁ። አንተ ቤት በሚወራው ነገር ላይ ደግሞ ለአንተ የሚያስፈልግ ነገር ካለ እልካለሁ። ከዛ ውጪ ግን በውስጥ ስለዚህ ነገር አውራ ምናምን አልልህ። እዚህ ጋር ግን ሆኜ አሁን አንተ ምን አዲስ ነገር አለ ስትለኝ ስለተፈጠረው ነገር ነግሬ ካለዋ ድምጽ ሁን ብዬክ ሊሆን ይችላል። የተፈጠረውን ነገር እወቅ ብዬክ ሊሆን ይችላል። ያ ለእውነት ትቆማለህ ብዬ ስለማስብ ነው። ከዛ ባለፈ ግን እኔ አድርግ አንድ ነገር ልንገርህ እና ጌም ስትጫወት ከጎና ቢቆሙ ምን ችግር አለው? ስንቱ ዝም ብሎ የቀጠሮ ጌም ይዞ አይደል እንዴ ሲጎርፍለት የሚውሉ አንበሳ በአንበሳ። የማሚ ሚስት አላየሃትም? አሁን ኡመተ ሙጫየት ነበሩ እንዴ? እኔ እኮ ያ ነገር ልክ አይደለም እኮ አላልኩኝም እኮ ጅቦ። ለነዛ ጌመሮች መሰለኝ ድምጽ የሆነችው፣ ለነዛ ጊፍተሮች መሰለኝ ድምጽ የሆነችው። ግን እነዛ ጊፍተሮች የኦሮሞ ታጋዮችም የኦሮሞ ትግልን የሚወክሉ ሰዎች አይደሉም። አይደለም እውነት ለመናገር ግን አንዴ ቡላላ አንዴ የማሜ ሚስት ጌም ስታደርግ በብሔር ኦሮሞ ያልሆኑ ጊፍተር የሆኑ ሌሎች ሰዎች ጊፍት ሲሰጡ ነበር አይደለም? ልጅቷ ኦሮሞ ስለሆነች ወይንም እሱ ኦሮሞ ስለሆነ ነው። ጂጂ እየሰማሽ ነው? ታቻለሽ። እኛ ብሔራችን አላደለንም። የሌሎች ቤት ተከራይቶላቸው ኮሶ ደቡቃቸው እያበላቸው እያጠጣቸው እያለበሳቸው፣ እኛ ግን በጽዕረታችን በሓድነታችን ጽንዓትናን ልምዓትናን ሒዝና ህዝብኻ ከተገልግል ክትስሳ ስምዒታዊ ኮይነና ብትግርኛ ጂጂ ላንቺ ነው ህዝብኻ
ህዝብ ክትገልግል ጥቅሚ ትደልይ ኮይካ ሰባይ ኮንካኒ ይብል ህዝብ መምርሒ ጠፊለ በእናትህ በኩል አስተርጉምላት ቁስሏን ለምን ትነካካባታለህ? እንድታለቃቀስ ኤኒዌይስ ክፉ ነገር እንድትናገራት እኔ አልፈልግም። እኔ በጣም ነው የምወዳት፣ በጣም ነው የማከብራት። ጀስት አለች እኮ እየላኩላት እኮ አልገባለች። ኦኬ ካለች እኔ እሷ ኖራ ነው እንትን የሚለው ደስ ለሰዋቸው ሳይጨነቁ ለገንዘባቸው ሳይጨነቁ መሆን ያለበት ብዬ ማሰብ። አሁን አንተ ለኦሮሞ ህዝብ ያቅምን ያህል የታገልክ ነው። ስትታገል ግን የሚያስፈልግ ነገር ካለ የሚያደርጉልህ እኮ ነው ያደርጉልሃል። አንተ ግን የምትታገለው ስለሚደረግልህ ሳይሆን አንተ ማንነት ስለሆነ ህዝብ እየተጎዳ ስለሆነ ለህዝብ ድምጽ መሆን ስላለብህ ሰብአዊነት ይዞ ነው መሆን ያለበት አይደል? ኖ ከህዝብ አይደለ ከራሴ ነው የምጀምረው። ይኸውልህ እኔ ከራሴ ጀምሬ ከቤተሰቤ አድርጌ ስላለው ነገር ነው የማስበው። ያንን ከጥቅም አስልቼ አይደለም። ብርቃ አንዴ ሳትዋሽ አንተ ፖለቲካ ለምሳሌ መጽሐፎች ማንበብ፣ ዜናዎች መስማት፣ ለሁለት ሰዓት የሁሉንም ዜና ሰምተህ የመንግስት ቃለ ጥይቅ ሰምተህ ቁጭ ብለህ ቤት አይተህ ከዛ እኮ ነው ለህዝብ ድምጽ የምትሆነው እኮ። አንተ ሳትሰራ እንደገና ፖለቲካ ሰርተህ በሰው ትጠምዳህ እንደ ሀዳዎች እኮ አያና ሞታለ ወይ ስምዕታው እንዳ አቱን ተጋሩ ድምጽ ቆዮ አቱታ አያና አስገባውና ጂጂማ ዛሬ አያናን 1000 ሰው አለ ተጠቀም ፖለቲካ ስራ። አመሰግናለሁ። የኔ ቀልድ ይመስላል እንጂ ትግሬዎች ከልቤ ነው እጎባላችሁ ፊቴ ነው ማዘርባችሁ የኔ ምስኪን የኔ ደሃ የኔ ልጅ ልክ እንዳንቺ ውስጤ ተንጎብግቦ ትግሬዎች አንድ አንበሳ ለትግሬ እንኳን ጠፋችሁ። አይ ሰላም አያና ስማ ቡርቃ እኔ የጠየቅኩትኝ ጅቦ አያና ፌኩ ነው፣ ትክክለኛው አይደለም። የኦሮሞን ህዝብ ምድር ላይ ያለውን አይደለም እኔ የጠየቅኩት ማለት ነው። እኔ የጠየቅኩትኝ እዚህ ሶሻል ሚዲያ ላይ ያላችሁ የኦሮሞን ትግል ድምጽ ብትሆኑ ሰዎች ነው እየተናገርኩ ያለሁት። ለምሳሌ አልኩኝ አንተን እንኳን አይደለም፣ ምክንያቱም አንተን አውቃለሁ። ለኔ እንኳን የምትሰጠው አይደለም ለራስን ገና መቋቋም ያልቻልክ ገና ጀማሪ ስደተኛ አለ። እኔም ሁሌ ነገር አለ እንደማልፈልግ ቢቻለኝ ላንተ ባረግልህ ነው ደስ የሚለኝ። እኔ ሳልሻል አልቀርም ማለት ነው። ትንሽ አይ ዶንት ኖ አላውቅም እሻላለሁ ብዬ ነው ግን የምገምተው ካለው ነገር ከማውቀው ማለት ነው። እኔ እየተናገርኩ ያለሁት ሌሎቹ ማለት ነው። ፎር ኤግዛምፕል ኤኬ አልኩኝ ዳኒ እኮ መጥቷል አይደለ? ኤጊቱ መታለች። ሌሎቹ እናንተ ሁሉ ጊዜ እኔ ጋር የምትመጡት አንተ ለምሳሌ አፎቶፎ የኔ ፕራይቬት ነምበር ያለ ብዙ ነገር የምታረግ እኔ ብዬሽ አላውቅም። ሚዲያ ክፈቺ አንተ ብለኝ አታውቅም። ከሌሊቱ ምናምን እንትና የሞተ ጊዜ እየጮክ አንተና ኤኬ ያለቀሳችሁ አላካችሁልኝ። ማን የነገረኝ እንትና መሞት? ማነው ስሙ? ማነው የኦነግ እንትን የነበረው? ማን የነገረኝ? አንተ አይደለ እንዴ ላክልኝ? ስልኬን ከየት ያገኛልኩ? ያ ጊዜ መጀመሪያ ማን የሞተ ጊዜ ማነው ስሙ? የዶክተር ማን ነበር የሚባለው? አይደለም ማነው የገደሉት ሸዋ ላይ? በቴ ኡርጌሳ ነው የበቴን ነው የበቴን የነገረኝ ማን ነው መጀመሪያ? እኔ አይደለም እንዴ ነሽና ጂጂ ኦኬ አይደለሁማ እኔ ስላልሆንኩኝ ነው። በቃ ራስን የነገርከኝ። እንዲያውም ልንገርህ ስልኬን ከየት አገኘው ያልኩኝ ማን ነህ ብዬ ጠየቅኩኝ። ጂጂ በቴ ሲሞት እኔ ሀገር ቤት ነው ያለሁት። ሀገር ቤት ሆኜ የላክልኝ አንተ ነህ የላክልኝ በስልኬ። ማን ነው ስልኬን የሰጠው ያልኩኝ? ቀጠለ ኤኬ ራሳችሁ መርዶ አራጅ ይመስል 36 ገጽ እየጻፍክ የሚያስለቅስ ነገር እያነሳህ ድምጽ ሁኚ አንቺ አጨክኝም እያልክ ለእውነት የምትቆሚ ነሽ እያልክ እያስነሳኸኝ አሁን እኔ ምንም አድርጌ አንቺን ብዬሽ አላውቅም ትላለህ። መቼ ሳልፍ ራሱ ጎትታችሁ አይደል የምታስገቡኝ? እኔ እኮ በመሆኔ እኮ አይከፋኝም። ከዚህ በኋላ ነው የማልሆነው። እኔ አሁን ምድር ላይ ላለው አይደለም እያልኩ ያለሁት እዚህ ላይ ሶሻል ሚዲያ ላይ ያላችሁ ጊፍተሮች ያ
አለመምጣትና መምጣት ይለያያል። ኬስ ሲኖራችሁ ትመጣላችሁ፣ ጌም ሲኖረኝ አትረዱኝ ነው ግልጽ ነው የተናገርኩት። ለሌላ ሄዳችሁ ግን ትሰጣላችሁ። ሆይ ከኔ ለምንድን ነው ችግራችሁን የምታመጡት? ለምንድን ነው ደግሞ እኔ የሆነ ነገር ስፈልግ እኔ እኮ ሊቸግረኝም ይችላል። ብቸገርስ ቦድቅስ አታነሱኝም? እሱን ነው እየጠየቅኩ ያለሁት። እስር ቤት ብገባስ? ለነገሩ ብዙ ነገር አለ እኮ እንተዋወቃለን። እኔ ግን ይሄንን ስለምቀርባችሁ ነው የጠየቅኩኝ እንጂ ያልኩት አሁን እኔ ራሴን ነው የምወክለው። ምንድነው እያልክ ያለኸው? የኦሮሞ ትግል ማለት በእንትን የኔ እናት ሰጧችሁ እንጂ አልተቀበልኳችሁ። የሚሰጠውን ነገር ነው የሰጧችሁ። ያ ብዙ ነገር ማውራት አያስፈልግም። አሁንም ብዙ ማውራት አያስፈልግም። እንደማንኛውም ሰው ጠይቄያለሁ። መልስ ይሄ ከሆነ ደግሞ ቴንክ ዩ ሶ ማች አልቀበል። ግን ይኸውልሽ እኔ አሁንም ክሊር አድርጌ የምነግርሽ ነገር ምንድነው መሰለሽ? እንድትነግረኝ እኔ ማወራው ይኸውልሽ አንደኛ እኔ ማወራው ኤኬን ማንን ምናምን ወክዬ አይደለም ራሴን ወክዬ ነው። ለራሴ ለሰጠሁት መልስ አብራችኋል ተጠራርታችሁ አሁን እኮ ይኸውልህ አሁን እንደዛ አትበይ። ይኸውልሽ ጂጂ እኔና ኤኬ ፈርስት ኦፍ ኦል ፍሬንድ አይደለም። አንድ አይነት ሜሴጅ ነው የምትልኩት፣ አንድ አይነት ቴክስት ነው የምትልኩት። ምንም እዚህ እንትን ከለር አትስሩ። አንድ አይነት ነገር ይኸውልሽ ጂጂ እኔ ከሁለት ጊዜ በላይ ከአንቺ ጋር ቴክስት አልተደራረኩም። አንድ በእርዳታው ጉዳይ፣ በልጁ ጉዳይ፣ አንድ ደግሞ የሞቱ ሰዎችን በቃ ይሄ ልጅ አላቀህም። ካሁን በኋላ አላቀህም። አንተ ማለት ደግሞ ደንበኛ ውሸታም። አንተ ከሁለቴ በላይ ከኔ ጋር ቴክስት አድርገህ ደውለህ አታውቅም። ስንቴ ደውለሃል? ቴሌፎን ስንቴ ደውለሃል? ከራስ ጉዳይ ውጪ አንተ እዚህ ትክደኛለህ። ቆይ እያየሁኝ ስለሆነ አስታርቃቸው እየተጣሉ ነው። ጅቡና አስታርቃቸው ማለት በቡርቃ ስም በጣም ብዙ ሰዎች እየመጡ ነው እንበል። ስንቴ ደውለሃል? እኔ ጋር ስንቴ ደውለሃል? በደወል ብቻ ስልኬን ከየት ነው ያገኘው ብዬ ጠይቄ አላውቅም። ጨርሱ አንዴ። ይሄ የሁላችንም ስሜት ነው። ፓልና ንግድ ባንክ ላዘጋጅ። ኦኬ ጂጂ እኔ ሶሪ አልፈልገውም። እኔ በአንቺ ቤት ግን መክፈት እችላለሁ። ጀስት ዋትስአፕን እያየሁኝ ስለሆነ ማለት ነው። ቢበዛ አንተ እኔ ጋራ ስንት ስልክ ነው ያለ? አንድ ስልክ ስንት አይደለም፣ ስልክ ቁጥር ራሱ 3-4 ነው። አንዴ የፈረንሳይ ስልክ ትጠቀማለህ፣ አንዴ የሌላ ይብሳ። ሁሌ እኔ ነኝ ቡርቃ ነኝ እያልክ ምን ነበር የምልህ? ምን ብያለሁ መጀመሪያ ጊዜ? ስልኬን ከየት አገኘህ አላልኩትም? እሺ ስንቴ ነው የደወልከው? በመደወል ብቻ ስንቴ ይደውላል? ስንቴ ነው ያላነሳሁልህ? ስንቴ ነው ያነሳሁልህ? 1 2 3 4 5 6 7 እኔ 7 ጊዜ ደውያለሁ። 1 2 3 4 ጊዜ አንቺ ደውለሻል። 5 እኔ አሁን እኮ እኔ ጂጂ እኮ ይኸውልሽ እኔ ይሄንን አልፈልገውም ሚንስ ይሄ እንደዚህ ከፍቶ ምናምን ስለማልፈልገው እኔ ያየው። እሺ ስንት ጊዜ ኤስኤምኤስ ልከልኛል? እሺ ኤስኤምኤስ 1 ከዛ እናቱና ቤተሰብ መሀል የተረሸነው ልጅ ቪዲዮ ከዛ ሪፖርት እሱ በቃ ቦታ እናትና ልጁ የተረሸነው ቪዲዮ ልከፈ ምን እንደሆነ እንድናገር ነው ወይስ አላየሁትም ስላልሽኝ ነው? ዝም እንድል ነው ስትጠይቅ ገስት ላይ መጥቼ አውርቼ ጽማተኛ አላችሁኝ። ገስት ላይ መጥቼ አውርቼ አላየሁትም ስላልሽኝ ነው። አላየሁትም ስላልሽኝ ላኩልሽ። አላየሁም። ለምንድነው ድምጽ ማትሆኙ? ለምንድነው ለኦሮሞ ድምጽ ማትሆኙ? ሰላሌ ላይ እንዲተፈጥሩ ወለጋ ላይ እንዲተፈጥሩ ስክሪን ሪከርዱም ስላለ ይኸውልሽ፣ እሱም ሲጀምር አንቺ ቤት አልነበረም፣ ሞቲ ቤት ነው ስናወራ የነበረው። አንቺ እዛ ነው የነበርሽው። በሱ ጉዳይ ላይ ስንከራከር ነው የነበረው። ሪከርዱ ስክሪን ሪከርዱ ስላለኝ ነው ማውራሽ። እሱ ያኛው በቃ እሱ ነው፣ ሌላ የለም። ይኸውልሽ እኔ ጂጂ በነገራችን ላይ ተቆርጦ ሰላሌ ላይ አንገት ተቆርጦ ሁላችሁም የሰደበ ይሄ የሚታይሽ ከሆነ እኔ እንደዚህ እያየሁትኝ ነው እያወራሁሽ ያለሁትኝ። ሶሪ እንደዚህ ማውጣትና ማየት ምናምን ስለማልፈልግ ነው የሚያወራው ማለት ነው። መጥክራሱ ግን አንዴ ሁለተኛ ያካፈለው በስልክ ደረጃ ከዛ በኋላ ሁለተኛ ጊዜ ያወራ ነው እርዳታ አንቺ ቤት ለሰበሰብነው ልጅ ሙሉ ደረሰኙ መጥቶ እሱን አሁን ያንን አንቺ ያመንሽበትን የመናገርም ልክ የመሆንም መብትሽ ነው። እኔ ግን ቆይ አንዴ ጅቦ አቅም ላልከውና ግን እኔ የጠየቅሽኝ ስለኔ ነው ወይ ስለሌሎች ሰዎች ነው? ትንሽ እንደዛ ብለህ መመለስ ትችላለህ እኮ
እኔ መለስኩኝ። እኔ ሲጀምር ገና ሲጀምር አንዴ ካትምታ እየተደማመጥን ይው እኔ ያልኩት ሌላ እሱ የሚያወራው ሌላ። ቆይ ጂጂ አንዴ እኔ መልእክት ማስተላለፍ ፈልጋለሁ። 1900 ሰው አለ። አሁን የጂጂ ስሜት የኔም ስሜት እንደሆነ ተረዱት። እስቲ ለምን ነው የትማታረጋ አንተ ቡላላ ላስወጣ እችላለሁ እኮ ቤቴ እኮ ነው። የጂጂ ስሜት የኔ ስሜት ነው። አሁን ለምሳሌ በሚዲያ ከፍ ብለው ሲመጡ ሰዎች ተከሰው እስር ቤት እንዲገቡ ምን ይሄ ሁሉ በብር ነው የሚሰራው። ካላገዛችሁ ጠበቃም ይዙልን ይመስላል። ጠበቃ ቆይ አንዴ ልጨርስ። ስሜት አትይ። አሁን ለምሳሌ ቆይ እስቲ አንዴ ጂጂ ልጨርስ። ፊታቸውን ደብቀው እኮ እኛ ጋር የሚመጡት እኛ ጅሎች መቀበል ነው። አሁን እኛ አሁን ሚዲያውን 1900 አስገብተናል። ወደ 2000 ከሆነ ሰው አይን ውስጥ እንገባለን። ከዛ ይሄ ነገር ደግሞ ለመቆጣጠር ደግሞ እኛን በገንዘብ ቅንድባችን ገንዘብ ካለንስ ገንዘብን በገንዘብ እንወጋዋለን አይደለ? ጂጂዋ ስጡን የታላችሁ ልግም እኔ በደንብ እንደወጥቼት አይደለሁኝ፣ ግን ትዝብቱ ነው ገባ። እኔ ለመሰለ ሰሞኑን እየሄዱ የሆነ ቦታ ሲሰጡ ሰውዬ ችግር ሲሆን ጂጂ እኔን ታዘበሻል። ቡላላ ቀጥሎ ቆይ እንድንስቶ ቡላላ ተናገር የፈለከው ተለበስ። ምን አለ? አይ የኔ ትልቁ ጥያቄ የቡርቃ ዝምታ ሰበብ ምን ይናገራል? ለቴቡና ለምን አምስቱን ካለ አምስቱን በከታች እንደዚህ አጥቶ ምን አገባክ? ነገር አታመጣ። ሰባት አንቺ ሁለቴ ሲል ስለሰማሁ እኮ ነው። አንቺ ግን ብዙ ጊዜ ደውለሃል ብለሻል። ይሄ ልክ አይደለም። እኔ ያናዳት እንጂ ብሩ አይደለም። ዲቃላ ነው። እኔ እኮ በዲቃላነት እኮ ኮራለሁ እኮ እኔ እኮ ኦሮሞ ተጋሩሞ እኔ እኮ ኮራበታለሁ። ወይ ከዛ አትሆን ወይ ከዛ አትሆን። እኔ መሀል ላይ ብሆን ይሻለኛል እንደናንተ እንደዚህ እንደናንተ አትበል በቃ። አይ ግን ጂጂ አሁን እኔን የሚመለከት ነገር ከተናገርሽ ወይም እኔን የሚመለከት ነገር ቆይ አንዴ ጂጂ እኮ አልገባም እኮ ምን አይነት ስሜቷን ምን እንደጎዳው አልገባም። ሰሞኑን የሆነ ነገር አለ አይደለ? አንተ የሆኑ እንትኖች ከጎናቸው ሆኖ ከፍሎ ጂጂግያ ተቃጥሎ ምን እግዚአብሔርን አረሳ ምን አሰጋጅ ጂጂ ምን አሰጋጅ ምንድነው? ምንድነው ደግሞ የሆነ ነገር ስታወራ ሰምቻለሁ። አንተ ምንድነው ምጃምት ተጋሩ ከዛሬ ጀምሮ እኔ ትግራይ ካልሰጣችሁኝ አልታገልላችሁም። የምታገለው ልብላ አብሉኝ ቸግሮኛል። ሰላም ፍቱኝ። አዎ ቸግሮናል፣ ስጡን ቸግሮናል፣ ስጡን። ለማንም ትሰጣላችሁ አይደለ? ኦኮት ብቻ ይወርዳሉ። መድኃኒዓለም እኔ ኩርር ነው የምለው። እኛ ጋር ይመጡና ችግራቸው ጥይት ያስደቅኑብናል። መጣ ማለት ነው። ጥይቱን አስደቅኑ ሲያዩ ግን የኔ ዘመዶች ቂጥ ሄድና ይላል ትክክል እናቴ እኔ ከጎንሽ አልፈልግም። አንደኛው ከብልጽግና ጋር ቦን እናቴ የዜግነት መብቴን አስከብሮ መሬቴን ተቀብዬ አዲስ አበባ ላይ ወጣ ገባ እያልኩኝ ንግዴን እየሰራሁ ብልጭ እላለሁ። ወይ ነጻ አታውጣኝ ወይ ታስበላኛለህ። ብልጽግና ለእንትናም መንሱር ጀማልም አልተመለሰም እኮ ጂጂ ምንድነው? ቴንክ ዩ ኩላሊት እሰጥሃለሁ፣ ጉበት ያውጥቼ እሸልምሃለሁ። አልወጣኝም። እኔ ብልጽግና ኩላሊት እሰጥሃለሁ አላልኩትም ግን አፌን ብትሰበስብና ቁጭ ብል አገሬ ገብቼ መውጣት ይችላል። አለቅ ግን ጂጂ አንድ ጥያቄ ልጠይቅሽ። ወይ ሆነም ቀረ አንቺ የምትታገዩ ለራስሽ ነው ብዬ አምናለሁ። የሰው ልጅ የሚታገዩ ውሸት ነው። እዚህ አፍሪካ ትግል ላይ ለራስ ብሎ ነገር የለም። ቢዝነስ ነው። ቢዝነስ ለቢዝነስ ነው የሚታገሉት። የህዝቡ አካል ነሽ አንቺ። የህዝቡ አካል ነሽ። አልታገልም። የውሸት ፖለቲካ አልታገልም። ውሸት ነው። ኦራሌው ውሸታም ሆዳም ሌቦች ናቸው ሁሉ ከዚህ በፊት ስለዚህ ስትታገይ የነበረው ለሆድና ለስልጣን ነው መስሎኝ ነው። ከዚህ በፊትማ በነፃ ታገልኩላችሁ በየዋህነት በእውነተኝነት። ለካ እናንተ ሌቦች ናችሁ፣ ውሸታሞች ናችሁ። ስለዚህ እኔ ደግሞ ህዝቤንም አላካልልም፣ አልታገልም፣ የራሴን ህይወት እመራለሁ። ባይ ይኸውልህ ካንተ የበለጠ አማርኛን መቆለፍ እችላለሁ ቡርቃ። ከዚህ በፊትም አይወልክ እንዳንተ ያለው መትረፍ እንድትችል ፍለፊት ተጋፍጬ ፍለፊት ይኸውልህ ከፍርድ ቤት አይቀር ከምን አይቀር አንተ ላይ የደረሰውን መከራ ተወጥቼዋለሁ። ከአሁን በኋላ ግን ለምን ሆዳም ስለሆናችሁ የውሸት ስለምትታገሉ
የፖለቲካ አጀንዳችሁን ለማስፋፋትና የስልጣን ሴሰኞች ስለሆናችሁ አያገባኝም ብዬ እኮ ወጣሁ። ባይ ባይ። አያገባኝም። ይሄንንም አልደግፍም ያንንም አልደግፍም። የመኖር መብቴን ግን ስሚ፣ ለምን ወደ ኤርትራዎች ፊታችን አናዞርም? ይሆናል። ዋና እኮ ገንዘቡ እኮ ነው ጂጂዬ፣ ገንዘቡ እኮ ነው። ለምን ሀገሬ ነው እንዴ ወደ እና ገንዘብ ወደ ገንዘቡ እናድላ። በቃ ይክፈሉና እንስራ። ሀገሬን በዚህ ልክም ደግሞ አልሸጥም ለእውነት እንጂ መቆም ካቆም እና ሁለት መርጠሽ ይሆናል እንዴ? ሁለት መርጠሽ አገርሽ ወደሽ ገንዘብ ወደሽ ለገንዘብ ለሚሰጠላሽ ለምን አላዘርፍም? በቃ ከዚህ በኋላ ግን እኔ ቤት የምትወራ አንድ ፖለቲካ ማናችሁም እንዳትመጡ ነው እኮ። እኔ እኮ አልገባም። ደጃፌ ላይ እንዳትደርሱ በፖለቲካ ያንን ነው የነገርኳችሁ ያሉት። ይጂማ የሆነ ስሜት ተሰምቷል። ቆይ አንድ ኤርትራዊ ላስገባልሽ። አትለምና አትሊስት እንኳን አትለምናትም። ተስማምተናል ካንዴ። አዎ እንዴ ተገል ባለቤቱ ሲፈልግ ነው እኮ ቡላላ። ምን አገባውና ነው የሚለምነኝ? እሱ መሪ ነው። ብዙ ታግለሻል፣ ብዙ ለፍተሻል። እንደዚህ ምን እንደለም እኛ ያሳለፈ እሱን አልኩኝ እኮ እሱን ነገሮች አሉ ማለት ይበቃል። በውሸት አልሄድም። የውሸት ፖለቲካ አላራምድም። የሌባ ፖለቲካ አላራምድም። ጨርሻለሁ። ግን በውስጥ እያሰቡልሽ ቢሆንስ ጂጂ፣ አሁን አንቺ ቸኩለሽ እኛ እንከፍላለን ቤት እየተሰራላት ቢሆንስ? እሺ ኤርትራዊ ገብተሃል። ጂጂን በስንት ዝውውር ትወስዳታለህ? አንተ በላይ ስንስራ እኛ እንከፍላለን። እውነቱን ለመናገር የሰው ህይወት ነው። እሺ አትቀልድ። ይሄ እንደ ቀልድ የምታወራ አይደለም። ስንት የረገፈበት ራሳችሁ ትከፍላላችሁ። ስቶፕ እንከፍላለን። ለገንዘብ አለ አስመራ ቤላ አቤላ ናውጣ ቅዱሳን። ለማንኛውም ጨርሰናል። የነበረን ወሬ ይሄ ይመስል ነበረ። ቡላላ በስተመጨረሻ ሀሳብ አለ የለህም? እኔ መጨረሻ ሀሳብ ጂጂ ስለከፋት ፔፓል እናስቀምጣለን፣ ንግድ ባንክም እናስቀምጣለን። ሀገር ቤት እንዲሰራላት ፔፓሉ ደግሞ ደግማ ዱባይ እንድትዝናና የሚያደርግ ገንዘብ መሰባሰቢያ ፕሮግራም አለ። ሁላችሁም በኋላ እንድመጡ ለጠፋል። እሺ ውድ አድማጮቻችን፣ እሺ ለኔስ ምን መልእክት ታስተላልፍልኛለህ ወንድሜ? እኔ አንበሳ እያልኩ ልጁ ላንተ ምንም አይሰጥህም። አብጸበባን አብጸገመን አላና አዝመና ሂዝና ናብ ቅድሜት ከነሱ ጉሚና ዘይኑ ጎቦ ዘይኑ ሰገሩባ መስበሪ ኃይልና ህዝብ እዩ ኃይልና ጽንዓት እዩ ኃይልና ወገይት ሰዓሪ ትግራይ ዓዲ ክንቃወሚና። እዚ ድምፂ ወየንቲ ካብ መቀለ ይተሓላለፈልኩም።